ሰላም ጤና ይስጥልኝ ውድ የሁለተኛ ክፍል ተማሪዎች፣ ይህ ምዕራፍ 6 ክፍል 3 የሂሳብ ትምህርት ነው። በመምህር መሐመድ ከማሚ ማትስ ዩቲዩብ በቀጥታ ይቀርብላችኋል። በስርዓት እንድትከታተሉ ጠይቃለሁ። ወላጅ ቤተሰቦችም ይህን እድል ስለከፈታችሁ እና ልጆች ጋር እንድንገናኝ ስላደረጋችሁ ላቅ ያለ ምስጋና አቀርባለሁ። ሜትርና በሳንቲሜትር የተገለጹ ርዝመቶችን መደመርና መቀነስ ነው። ኤኒዌይስ ከሱ በፊት እንግዲህ ከባለፈው ክፍል ከለስ አድርግ ባለፈው ላይ ስለ ርዝመት አውርተናል። ርዝመት ማለት እዚህ ጋር በማስታወሻ የተቀመጡት ርዝመት ማለት በሁለት ነጥቦች መካከል ወይም ቦታዎች መካከል ያለን ርቀት መለካት ነው። ርዝመት ለመለካት ዘመናዊና ባህላዊ መለኪያ አይነቶችን አይተናል። ዘመናዊ መለኪያ የምንላቸው እንደ ሚዛንና ማስመሪያ ወይንም ሜትር ናቸው። ባህላዊ መለኪያ የምንላቸው ደግሞ በክንድ መለካት አለ፣ በስንዝር መለካት እና የመሳሰሉትን አሉ። ትክክለኛ ርዝመት ለማግኘት ግን ዘመናዊ መለኪያዎችን ብንጠቀም ጥሩ ይሆናል። ለምሳሌ በእርምጃ ወይም በጫማ ማለትም ባህላዊ በሚባለው ስንለካ የአንዱ እግር መጠን ወይም እጅ መጠን ከሌላው ጋር እኩል ስለማይመጣ አንዱ 3 እርምጃ ሆነ ያለው ሌላ ሰው ደግሞ 2 እና ከግማሽ እርምጃ ሊሆን ይችላል፣ ወይም ደግሞ ከ3 በላይ ሊሆን ይችላል እና ዘመናዊ መለኪያዎችን እንደነ ሜትር፣ ሳንቲሜትርን ለክብደት መለኪያ ደግሞ ሚዛንን ብንጠቀም ጥሩ ይሆናል። የፈሳሽ መለኪያዎችም እንደ ጆግ የመሳሰሉት አሉ። እነሱን አይተናል ባለፈው። ሜትር እና ሴንቲሜትር መካከለኛና አጫጭር ነገሮችን ለመለካት እንደሆነ አይተናል። ለምሳሌ የእርሳሶቻችን፣ የደብተርን፣ የጠረጴዛን እና የመሳሰሉትን የቤታችንን ወለል ሊሆን ይችላል በሜትር በሴንቲሜትር ልንለካ እንችላለን። በሮችን ሜትር በአጭር ሲጻፍ ሜ እንደሚባልና ሳንቲሜትር ደግሞ ሳ ሜ እንደሚባል በክፍል 2 አይተናል። ዛሬ ደግሞ በክፍል 3 በሜትርና በሴንቲሜትር የተገለጹ ርዝመቶችን መደመርና መቀነስ ነው። እዚህ ጋር የማስገነዝበው ነገር እንግዲህ ሜትር ሲሆን መደመር እንችላለን። ሴንቲሜትር ሁለት ነገሮች ቀርበውልን ማለት ነው። በሴንቲሜትር ከሆነ መደመር እንችላለን። አንዱ ሜትር አንዱ ሴንቲሜትር ከሆነ ግን ስለሱ ጉዳይ የራሱ የሆነ መወያያ ክፍል ይኖራል። ኤኒዌይስ ሁለት ቁሶች ሲገለጹ በተመሳሳይ አሃዶች መገለጫዎች ወይም ዩኒቶች መሆን አለበት። እዚህ ጋር በምስል እንደምትመለከቱት አሁን ያው እነዚህ ሁለት መስመሮች አሉ። 30 ሳንቲሜትር አለ፣ 20 ሴንቲሜትር አለ። እነዚህን ሁለቱን የርዝመት የሁለቱ ገመድ ርዝመት በአጠቃላይ ስንት ይሆናል ስንል 30 እና 20 ስንደምር 50 ይሆናሉ ማለት ነው። በሁለቱ ገመድ ርዝመት መካከል ያለው ልዩነት ስንት ነው ሲለን ደግሞ ልዩነታቸው የስንት ያክል ይሆናል? ይሄ 30 ይሄ 20 የስንት ልዩነት አለው? የ10 ልዩነት አለው። ስለዚህ የ10 ሴንቲሜትር ልዩነት አለው እንላለን። የእርሳሳችሁ ርዝመት 15 ሴንቲሜትር ቢሆንና ከተጠቀማችሁ በኋላ 15 ነበረ፣ ልብ በሉ 15 ገና አዲስ እንደሆነ ሲለካ ከተጠቀማችሁ በኋላ 3 ሴንቲሜትር ቢያጥር የእርሳሳችሁ ርዝመት አሁን ምን ያክል ሆነ ነው እያልን ያለው። ስለዚህ 15 ነበር። ከ15 ላይ 3ን ስናነሳ 15 ነበረ። 3ቷን ያክል እንደዚህ ቆርጥ ተጠቀምንባትና ስለዚህ ከ15 ላይ 3 ስናነሳ 12 ሴንቲሜትር። አስተውሉ ይላችሁና ስጀምር እንደነገርኳችሁ ምን ይላችኋል? የተለያዩ ቁሶችን በአንድ አይነት ምድብ ብንለካ ርዝመታቸውን መደመርም ሆነ መቀነስ እንችላለን። ይህ ምን እያላችሁ ነው? በተለያየ ከሆነ ግን አንችልም ማለት ነው። ለምሳሌ አሁን 50 ሳንቲሜትር 50 ሴንቲሜትር
ሲደመር 2 ሜትር አያችሁ። አሁን ምንድን ስንት ነው የሚሆነው? 52 ልትሉኝ ነው? 52 እሺ፣ መለኪያውስ ምን ይሆናል? አይደመርም እንጂ ቢደመር 52 ምን ሜትር ሊባል ነው ወይንስ በሴንቲሜትር ሊጠራ ነው? እዚህ ላይ ራሱ ይዘናል ማለት ነው። ሌላውን ነገር ተውትና መጠናቸው የተለያየ 2 ሜትር ማለት በሴንቲሜትር ሲገለጽ ስንት ነው የሚለውን ማወቅ ይኖርብናል። እና አሁን እዚህ ጋር እናንተ የምትገነዘቡልኝ ብቻ አንድ ነገር ምንድነው፣ በተለያየ አሃድ የተገለጸ ከሆነ መደመር ወይንም አሃድ ወይም ምድብ ይለዋል፣ መደመር ወይም መቀነስ አንችልም እያለን ነው። እሺ ስለዚህ 50 ሴንቲሜትር ርዝመት ያለው ሽቦና 10 ሴንቲሜትር ያለው ሽቦ በአጠቃላይ ስንት ሆነ? በአጠቃላይ 50 እና 10 በአጠቃላይ 60 ሴንቲሜትር ርዝማኔ ይኖራቸዋል። የስ ልዩነታቸው ደግሞ 50 ነበረ። አንድ ደግሞ እዚህ 10 አለን። በአጠቃላይ ከሆነ መደመር ይሆናል ማለት ነው። 50 እና 10 60። ልዩነታቸው ከሆነ ደግሞ መቀነስ ይሆናል። ከ50 ላይ 10 ሲቀነስ 40 ይሆናል ነው እዚህ ጋር እያሳየን ያለው። ያውና መልመጃ አለን እንግዲህ የሚከተሉት ደምሮ ይለናል። እዚህ ሀ ላይ እንደምትመለከቱት በሜትር አመጥቶልናል። 20 ሜትር እና 60 ሜትር። 20 እና 60 ስንት ይሆናል? 80 ምን ሜትር። 50 ሴንቲሜትር እና 40 ሴንቲሜትር። 50 እና 40 90 ሴንቲሜትር። 75 ሜትር እና 25 ሜትር 100 ሜትር። 15 እና 35 ስንት ይሆናል? 50 ምን ሜትር። አሁን ደግሞ መቀነስ 60 ሜትር አለን። 20 ሜትር ሲቀነስለት 40 ሜትር። ከ50 ላይ 40 ሲቀነስለት 10 ምን ሜትር። 75 አለን። 50 ሲቀነስ ከ75 ላይ 50 25 100 ሴንቲሜትር ላይ 25 ሴንቲሜትር 75 ሴንቲሜትር ይሆናል። ፕሮብሌሞችን ስለመፍታት እያሳየን ነው። እዚህ ጋር ሚኪያስ ከቤቱ ተነስቶ እንደምትመለከቱት ከቤቱ ተነስቶ ወደ ትምህርት ቤት ሲሄድ በየቀኑ 400 ሜትር ይጓዛል። ከቤት ወደ ትምህርት ሚኪያስ በየቀኑ ደርሶ መልስ ስንት ሜትር ይጓዛል? አያችሁ 450 ነው የተጓዘው ወደ አንድ ሳይድ ማለት ነው። ሲጓዝ ወደ አንድ ከቤት ወደ ትምህርት ቤት ስንት 450 ሲመለስ 450። ስለዚህ ሁለት ጊዜ 450 አለብን ማለት ነው። እሺ 450 ሲደመር 450 ስንት ይሆናል? 450 ሲደመር 450 እንደምር 0 እና 0 0 5 እና 5 10 0ን ጽፌ አንድ አለኝ 4 እና 4 8 እዚች አንድ አለኝ ብያለሁ ከሷ ጋር 9 ስለዚህ 900 ምን ሜትር። ሀና ከሱቅ 10 ሜትር ገመድ ገዛች። ከገዛችው ገመድ ላይ 3 ሜትር ቆርጣ ለልብስ ማስጫነት ተጠቀመች። 10 ነበር 3ን ቆረጠችው። ሀና ስንት ሜትር ገመድ ቀራት? ሰው መቀነስ ነው የሚሆነው። 10 ነበራት ቆረጠችው ስንል ሲቀነስ ማለት ነው። ስንት 3 ስንቀንስ 7 ሜትር ቀርቷታል እንላለን።
ቦጋለ እርዝመቱ 180 ሴንቲሜትር የሆነ ሸንኮራ አገዳ ገዛ። 180 እርዝማኔ ያለው ሸንኮራ አገዳ ገዛ። ከዛ 90 ለጓደኛው 96 ሴንቲሜትር ቆርጦ ሰጠው። 96 እንግዲህ መቀነስ ነው ማለት ነው። 96 ያ እንቀንስ። ከዜሮ ላይ 6 መቀነስ አንችልም። ከ8 ላይ ይበደራል እና ይቺ አንድ ተበድራ 10 ትሆናለች ማለት ነው። ከ10 ላይ 6 ስንቀንስ 4። ይህ ስላበደረ 7 ሆኗል። ከ7 ላይ 9 መቀነስ አንችልም። በጣም ጥሩ። እቺ 7 ትሆናለች። አሁን እዚህ ደግሞ አንድ አለች 17 ብለን እናስባለን ማለት ነው። ከ17 ላይ 9 ስንቀንስ 8 ይቀረናል። ይቺ ስለተወሰደች 0 ሆናለች። እናም 84 ሴንቲሜትር የሸንኮራ አገዳ ይቀረዋል ማለት ነው። እሱ መጠነ ቁስን በግራምና በኪሎግራም መለካት ነው የሚለው። በዚህ ተግባር ላይ እንግዲህ በአካባቢያችሁ የሚገኙ ባህላዊ የክብደት መለኪያዎችን ለመምህራችሁ ዘርዝሩ። የመለኪያው ምድብ ምን ይባላል ነው። ባህላዊ መለኪያ ሚዛኖች አሉ። ለምሳሌ ሚዛኖች ያውና ባህላዊ ሚዛን፣ ስለዚህ በአካባቢያችን በየገጠሩ ሊሆን ይችላል በገበያ ላይ እነዚህን ባህላዊ ሚዛኖች ሊጠቀሙ ይችላሉ። ሌላ በእጃችን መለካት፣ በእጅ በማንከብከብ መለካት፣ እነዚህ ይኖራሉ። እሺ አንድ መጽሐፍ፣ እናንተ ደግሞ የተለየ ካለ ጥቀሱ። አንድ መጽሐፍ በቀኝ እጃችሁ እና አንድ ደብተር ደግሞ በግራ እጃችሁ ያዙ ይላል። ያ የትኛው ይከብዳል? የትኛው ይቀላል? ከጓደኞቻችሁ ጋር እስኪ ይሄንን ሞክሩ። የመማሪያ መጽሐፋችሁን በአንድ እጃችሁ ያዙ በቀኝ እጃችሁ፣ በግራ ደግሞ ደብተራችሁን የሂሳብ ደብተራችሁን ያዙና እስኪ የትኛው? ይሄ ባህላዊ መለኪያ ነው ማለት ነው። ያው ስንት እንደሚመዝን ስንት ግራም ወይም ስንት ኪሎ ግራም እንደሚመዝን መናገር አይቻልም እንጂ የቱ ከባድ የቱ ቀላል እንደሆነ መናገር ግን እንችላለን። ባህላዊ መለኪያዎች ከዚህ ቀደም በተወያየነው መሰረት ስለ ርዝማኔ ስናወራ ቅድምም ስከልስላችሁ እንደነበረው በትክክል መግለጽ አይቻልም እንጂ አካባቢውን አቅራቡን መናገር እንችላለን ማለት ነውና የትኛው ይከብዳል የሚለውንም ክብደት ላይ እንደዚሁ መናገር እንችላለን። ግን ስንት ነው የሚለውን ግን መናገር ያስቸግራል። በልምድ አንዳንድ ሰዎች የተወሰነ ነገር የሚገምቱት ሊኖር ይችላል። ኤኒዌይስ ሶስተኛው ላይ ገበያ ወይንም ሱቅ ሄዳችሁ ታውቃላችሁ ይላል። ሰዎች ስኳር፣ ጨውና ቡና ሲገዙ የሚለኩበት ክብደት መለኪያ መሳሪያ ምን ይባላል? ሚዛን፣ ዘመናዊ ሚዛን አለ። እሱ ያ በአራተኛ ላይ የቀረበን ተማሪዎች ክብደታችሁን ስትለኩ ቦርሳችሁን ይዛችሁ ስትመዘኑና ቦርሳችሁን አውልቃችሁ ስትመዘኑ የምታገኙት ውጤት ይለያያል ወይንስ እኩል ነው? ምን እያለን ነው? እዚች ጋር የሚዛን ብትኖረንና አንድ ተማሪ እዚች ጋር መጥቶ ቢቆም ብቻውን ቢቆምና እንደገና ደግሞ ቦርሳ አንግቦ ቢመዘን ተመሳሳይ ውጤት እናያለን ወይ ነው መልሳችሁ የሚሆነው። እርግጠኛ ሆኜ የምናገረው ይለያያል። ለምን? ቦርሳ ሲያዝል የቦርሳውን ክብደት እንደገና ሚዛኑ መለካት ስለሚጀምር የቦርሳውንም ጨምሮ ነው የሚነግረን ነው። ማስታወሻ መጠነ ቁስ ማለት መጠነ ቁስ ማለት አንድ ነገር በሚዛን ሲመዘን የሚገኘው መጠን ማለት ነው። በቃ ሲመዘን የሚገኘው መጠን ወይም ቁሱ የተሰራበት ነገሮች ክምችት፣ ብዛት
መጠነ ቁስ የአንድን ሰው ወይንም ቁስ ትክክለኛውን መጠነ ቁስ ለማግኘት ዘመናዊ የመጠነ ቁስ መለኪያ መሳሪያ እንጠቀማለን። ሚዛን የሚባለው መጠነ ቁስ ስንለካ ከምንጠቀማቸው ምድቦች ግራምና ኪሎግራም ይገኙበታል። በርዝመት ሜትርና ሴንቲሜትር እንዳልነው በክብደት ወይም በመጠነ ቁስ ደግሞ ምን ይባላል ማለት ነው? ኪሎግራምና ግራም ይባላሉ። ኪሎግራም በአጭር አጻጻፍ ስንጽፍ ኪግ፣ ግራምን ደግሞ ግ፣ በርዝመት ላይ እንዳወራ ነው። ሳንቲሜትርን ሳ ሜ፣ ሜትርን ደግሞ ሜ እንዳልነው ኪሎግራም ኬግ እና ግራምን ግ ብለን በአጭር አጻጻፍ እንገልጸዋለን እያለን ነው። በመኖሪያ ቤት የመማር ተግባር ላይ ይሄንን ነገር እያዘዛችሁ ነው። ሱቅ ሄዳችሁ የሚከተለውን ግምታዊ መጠነ ቁስ ጻፉ፣ አንድ በሚዛን ለኩ፣ ግምታችሁንና ሚዛን ላይ ሲለካ የተገኘውን መጠነ ቁስ አወዳድሩ፣ ለክፍል ጓደኞቻችሁ ዘገባ አቅርቡ ይላችኋል። እና አባት ሪዲንጋ ታዩትና ባይናችሁ ምን ያክል ግራም እንደሚመዝን ከዛ ከለካችሁ በኋላ ደግሞ የተገኘውን ውጤት የእግር ኳስን፣ የሂሳብ መጽሐፍን፣ ሀብል ይላል የሆነ ሀብል የአንተ ወይም የአንቺ ፖርሳችሁን ትገምታላችሁ፣ ትለካላችሁ። እንደገና ሳሙና ትገምቱና ደግሞ እንደገና እሱን ታስቀምጣላችሁ፣ ከዛ በሚዛን ላይ ታስቀምጣላችሁ። እዚህ ጋር ሊያስተምር የፈለገው ነገር ልጆች ግምታዊ ገለጻ በትክክል ላይ መጣ እንደሚችል ያሳያችሁ። ወይ ጨምራችሁ ትናገራላችሁ ወይ ቀንሳችሁ ትናገራላችሁ። አንዱ ሰው የገመተውና ሌላው የገመተው ደግሞ የተለያየ፣ ሁለት ወይም ሶስት ሆናችሁ አንድ ነገር ብትገምቱት አንዱ ልጅ የሚለው ሌላ ነው፣ ሌላው ልጅ የሚለው ሌላ ነው፣ ሌላው የሚለው ሌላ ሊሆን ይችላል። ያ ከዚህ በፊት ተለክቶ የምታውቁት ከሆነ እሱን አይጨምርም። ለምሳሌ የአንድ ፓስታ ክብደቱ ከዚህ በፊት የምታውቁት 500 ግራም እንደሆነ የምታውቁ ከሆነ እሱን ከዚህ በፊት ተለክቶ ካወቀ እሱን አይጨምርም ማለት ነው። ግምት ማለት ምንም ከዚህ በፊት ሳታውቁት የምትገምቱትን ነው። እዚህ ጋር ስለ ማስታወሻ ላይ ከነገረን ውስጥ የምጨምርላችሁ ሌላው ነገር ምንድነው? ቀደም በርዝመት ላይ ማስታወሻ ላይ እንደነገርኳችሁ ወይም ስከልስ እንደነገርኳችሁ ሜትርና ሴንቲሜትር የአጭር ወይም የመካከለኛ መለኪያ ናቸው እንዳለ ሁሉ እዚህም ኪሎግራምና ግራም ያው የአነስተኛ መጠነ ቁስ መለኪያዎች ናቸው ብለን አምስተኛ ብለን ብንጨምርበት ይስጎድ ወይም አሪፍ ይሆናል። ከባባድ ነገሮች በሌሎች ነገሮች ይለካሉ ነው። ርቀትን በኪሎግራም ብዬ ነካ እንዳረኩላችሁ ክብደትን ደግሞ በቶን ልንለካው እንችላለን፣ በኩንታል ልንለካው እንችላለን ማለት ነው። ከባባድ ነገሮችን ያ እዚህ ተግባር ላይ የሚከተሉትን መጠነ ቁሶች አወዳድሩ ይለናል። እንግዲህ 10 ኪሎግራም አሁንም ልድገምላችሁ። ዩኒታቸው ወይም መለኪያ አሃዳቸው አንድ አይነት መሆን አለበት ለማወዳደር። እንደዚሁ መጀመሪያ ለመናገር እዚህ ጋር የሰጠን ያው ዞሮ ኪሎግራም እዚህም ኪሎግራም ነው። በቃ ፎይ አረፍን ማለት ነው። ደምሩ ብንባልም እንደምራለን፣ ቀንሱ ብንባልም እንቀንሳለን፣ አወዳድሩ ከሆነም ማወዳደር እንችላለን። ስለዚህ 10 እና 15 ይላል። 10 ኪሎግራም ስኳርና 15 ኪሎግራም ሩዝ አለ። የቱ ይከብዳል? ሩዙ ይከብዳል። 15 በ5 ስለበለጠ ኦኬ። የቱ ይከብዳል ይላል። አሁንም እዚህ ጋር 30 ኪሎግራም ማር ወይንም 30 ኪሎግራም 20 ኪሎግራም ቅቤ። ስለዚህ ማር ይከብዳል ማለት ነው 30 ስለሆነ በ10 ስለሚበልጠው። ቀላል ነው አይደል ልጆች? 10 ኪሎግራም ስኳርና እዚህ ደግሞ 10 ኪሎግራም ስኳርና 10 ኪሎግራም ጥጥ የቱ የበለጠ ይመዝናል? እኩል ናቸው 10 ኪሎግራም 10 ኪሎግራም። አሁን እዚህ ጋር እንዳትወዛገቡ። ጥጥ ቀላል አይደለም እንዴ? እንዴት ስኳር እንደዛ እንዳታስቡ።
እዚህ ጋር ሚዛን ቢኖረን እዚህ ጋር ቢኖረን አንድ ጽንሰ ሐሳብ ላስይዛችሁ። ስኳሩን 10 ኪሎ ግራም የሚመዝነው ምናልባትም ይህችን ያክል መጠን እንደዚህ ትንሿ ጥጥ ግን እንደዚህ መዓት ሊከመር ይችላል 10 ለመሙላት እንደዚህ ሊከማች ይችላል። እኛ ያወራነው አሁን ከክብደት አንጻር ስለሆነ ቦታ ከመያዝ አንጻር ሳይሆን ከክብደት አንጻር ኤኒዌይስ 10 ናቸው እኩል ናቸው ነው የምንለው። እዚህ ጋር ሌላ ጥያቄ ነው። የትኛው ይከብዳል እንዴት ይላችኋል? እዚህ ሚዛን ላይ እንደምትመለከቱት የትኛው ይከብዳል ከዚህኛው በኩልና ከዚህ በኩል ካለ ነገር የትኛው ይከብዳል ይላል። ይሄ ከሐመር ውሃ ጥያቄ ጋር እንዳታያይዙ የራሱ የቻለ ጥያቄ ነው። እሺ እና የትኛው ይከብዳል ለሚለን ይሄ ይከብዳል። እንድታወቅን ስለ ሚዛን ጽንሰ ሐሳብ ስናወራ እንግዲህ ሚዛን ወደ ታች ዝቅ ያለው ከባዳ ነው ማለት ነው። እዚህ ጋር ዝቅ ያለ ሆኖ ይታያል አይደል? ዝቅ ብሎ የሚታይ ይመስለኝ እንደዛ መሰለኝ የእሱ ሐሳብ። ያ እኩል ሲሆኑ ሚዛኖቹ አግድም ሲሆን ሚዛን መቼም አይታችሁ ታውቃላችሁ ብዬ ገምታለሁ። እንደዛ እስኪ አሁን የሚዛን ጽንሰ ሐሳብ እስኪ እዚህ ጋር አስቀምጥ። ለምሳሌ እንደዚህ ይላልና እዚህ ጋር ሳህኖች አሉ። ያ እዚህ ጋር ሳህኖች አሉ፣ 2 ሳህኖች አሉ። እዚህ ጋር ምላስ የምትመስል ነገር አለች፣ ከዚህኛው የምትመጣ ምላስ የምትመስል ነገር አለች። በጣም አሪፍ። ይሄ ሚዛን ነው። ስለዚህ እዚህ ጋር የሆነ ነገር ስናስቀምጥ ዝቅ ይላል ማለት ነው ወርታች እና እቺ እዚህ ጋር ምላስ የምትመስለው ብረት ወርታች ዝቅ ትላለች። እዚህ በዚህኛው ሳይድ ያለው ነገር በዚህኛው በኩል ያለው ነገር ከባዳ ሆኗል ማለት ነው። እንደገና እዚህ ጋር ደግሞ ስንጨምርበት ይሄ ወደ ላይ ከፍ ማለት ይጀምራል መልሶ እኩል። ኤኒዌይስ እዚህ ጋር የምታዩቸው ነገሮች በትክክል የሚታዩው የሚታዩ እኩል ሆነው የሚታዩ ከሆነ እኩል ናቸው። ካልሆነ ወርታች ዝቅ ያለው ነገር ከባዳ ነው። ይሄንን የትኛው እሺ አሃ ላይ ሶስተኛ ጥያቄ ላይ ነው ያለው የትኛው ፍራፍሬ ይከብዳል ይላል። ይሄ ደግሞ የትኛው ፍራፍሬ ይከብዳል? እሺ እስኪ ፍራፍሬ አይነቶች አሉ ጎላ ላድርግ። ለምንድን ነው ምንባቡን ማየት ይኖርብናል። እዚህ መጀመሪያ ላይ የተቀመጠው ፍራፍሬ ስንት ላይ ቀስቷ ታሳያለች። ሌላው የሚዛን አይነት ደግሞ ይሄ በአናሎግ አይነቱ የሚሽከረከረው እንደ ሰዓት አይነት ማለት ነው። እዚህ ጋር 2 ታሳየናለች ቀስቷ 2 ላይ። እሺ እንግዲህ ከፍተኛ ቁጥር ያሳየን ነው። ስንመጣ ደግሞ አፕሏ ላይ ስንመጣ ደግሞ 1 ላይ፣ ሙዝ ላይ ስንመጣ ደግሞ 6 ላይ። እሺ አፕል አናናስ ናቸው አናናስ። እሺ ከ6 አለፍ ትላለች እቺ ደግሞ ከ6 አልፋለች አይደል? እቺ ደግሞ 6 ላይ። እሺ እነዚህን ተዋቸው። ኦኬ ስለዚህ ከባዳው ፍራፍሬ ይሄ ነው ማለት ነው። በቁጥር ስናይ ይህን ይመስላል። ለላይ ከ2 ኪሎ ግራም በላይ የሚመዝነው ፍራፍሬ የቱ ነው? ከ2 በላይ የሚመዝን እንመልከት። አቮካዶ እዚህ ጋር 2 ላይ ነው የሚያሳየን። ከ2 በላይ ነው ያለን። እዚህ ጋር አፕል 1 ላይ ነው ተውት። ስለዚህ ሙዝና አናናስ እነዚህ ከ2 በላይ ነው የሚያሳዩት። በኪሎ ግራምና በግራም የተገለጸ መጠነ ቁስ መደመርና መቀነስ ይበዛል ይመስለኛል። እዚህ ጋር ያው ተመሳሳይ ነው። ወይዘሮ አለሚቱ በተለያየ ዕቃ መያዣ 10 ኪሎ ግራም ሽንኩርት፣ 6 ኪሎ ግራም ድንች እና 4 ኪሎ ግራም ቲማቲም ገበያ ገዛች። እሺ
የገዛችውንም አትክልት በአንድ ዘንቢል አድርጋ ተሸክማ ወደ ቤቷ ሄደች። ወይዘሮ አለሚቱ የገዛችው አትክልት በጠቅላላው ምን ያክል ነው? እሺ ቀላል ስለሆኑ ፈጠን ላድርጋቸው። 10 ኪሎ ግራም ዩኒታቸው አንድ አይነት ነው። ይሄን እሺ 6 ኪሎ ግራም 4 ኪሎ ግራም ስንት ሆነ? 10 እና 6 16 16 እና 4 20 ኪሎ ግራም። ዳግማዊ፣ አስቴር እና ኢብራሂም የሁለተኛ ክፍል ተማሪዎች ናቸው። በጣም አሪፍ። ዳግማዊ 10 ኪሎ ግራም፣ አስቴር 15 ኪሎ ግራም እና ኢብራሂም ደግሞ 20 ኪሎ ግራም ይመዝናሉ። የሶስቱ ተማሪዎች አጠቃላይ መጠነ ቁስ ስንት ኪሎ ግራም ነው? እንደምር። ዳግማዊ 10 ነው። 10 ሲደመር አስቴር 15 10 እና 15 25 ኢብራሂም 20 25 እና 20 45 ናቸው። ኢብራሂም ከዳግማዊ በምን ያክል የበለጠ ይመዝናል? ኢብራሂምን እንመልከት። ኢብራሂም 20 ነው። ከዳግማዊ 10 ነው። ስለዚህ በ10 ይመዝናል ነው መልሱ። ዳግማዊ ከአስቴር በምን ያህል ያንሳል? ዳግማዊ አስቴር 15 በምን ያህል ያነሰ ይመዝናል? ዳግማዊ እሺ ዳግማዊ እዚህ ጋር ዳግማዊ 10 ነው። አስቴር 15 ነች። በ5 ያንሳል። ከዝቅተኛው መጠነ ቁስ በመጀመር በቅደም ተከተል አስቀምጡ። ዝቅተኛው ማነው? ዳግማዊ 10 ማለት ነው። ከዚያ አስቴር 15 ኢብራሂም 20 ከዝቅተኛው ስለተባለ። ዳግማዊና አስቴር በአጠቃላይ ምን ያህል ኪሎ ግራም ይመዝናሉ? ዳግማዊና አስቴር ዳግማዊ 10 ነው። አስቴር 15 25 ይመዝናሉ። አስተውሉ። አንድ አይነት ምድብ ያላቸው መጠነ ቁስ መጠኖች መደመር እንችላለን። ያ ልክ እንደ ሴንቲሜትሩ። ምሳሌ 20 ኪሎ ግራም ቅቤና 10 ኪሎ ግራም ማር በአጠቃላይ 30 ይመዝናሉ። 30 ኪሎ ግራም ይመዝናሉ። ይሄው በመደመር ያሳየናል። ውድ ተማሪዎች እዚህ ጋር መልመጃ አለ። ይሄንን መልመጃ እየሰራችሁ በክፍል 4 ደግሞ ይዘትን በሊትር መለካት የሚለውን ይሄን መልመጃ ከሰራን በኋላ እንወያያለን። ለእናንተ የቤት ስራዬን ሰጥቻለሁ። መምህር መሐመድ ከማሜ ማትስ ዩቲዩብ ለዛሬ እዚህ ላይ ያበቃለሁ። ሰብስክራይብ አድርጉ፣ ባካችሁ ሰብስክራይብ አድርጉ፣ ላይክ ሼር አድርጉ፣ አስተያየት ስጡ።